ይወጣ ያደረኩ አንተ ነህ። ዘርግፈ ሳይሆን እንዳትወጣም እንዳትሳደብ ማስረጃ ክፈት ማለት ነበረብህ። ምክንያቱም ማስረጃ እየከፈተ አልነበረም የዛን ሰዓት ማለት ነው። ለምን ሲሳደብ አላስቆምከው? ለምን እሱ ይሄ ነገር እሱ እያወራ ይሄ ነገር ተፈጠረ? የኔ ሐሳብ የተሰማኝ ነው። ይቅርታና ግን ማለት ነው ሃይሚ እኔ ሲስም ብታውት ደስ ይለኛል እንጂ ማስረጃ ክፈት ማለት ያለበት ተወያዩ ነው እንጂ ሲስ አይደለም። እሺ ሲስ ሰዓት ያጅ ነው ዳኛ እሱ 10 ጊዜ ብሏል እኮ ዘካሪያስ ከሰማኸው እሱ ብሏል። እሱ እኮ ብሏል ግን ይወያያለ ነበረ ሲስ ማለት ነው። ሀቢብ ማስረጃ ያወራ ዞሮ አሁን ውይይቱ አልቋል። የዘረገፋቸውም ደግሞ ያጋጥማል በቃ ሪፖርት ምንም ይደረጋል። ያያችሁ አይደል ሁሉም ጋር እየተዘረገፈ ይሄ ነገር ደግሞ ጸባያቸው ከታወቀ ዘካሪያስ አዳምጠኛ እንደማ ወንድሜ ይሄ ነገር ጸባያቸው ከታወቀ ማስረጃ ካልከፈቱ እነሱ ጠይቀው ከሮጡ ካልተጠየቁ አለማወያየት ወይንም እነሱ የኛ ልጆች መጀመሪያ መጠየቅ ይሄ ጸባያቸው ከታወቀ ማለት ነው። ለምን እኛን ስታፈኑናላችሁ እንዴ? ከታች ሆኖ እኮ የሚያዳምጠው አካል ታዘባል። እኔ ማስረጃ ማስከፈት ያለበት የሚወያየው ሰው ነው። አልከፍትም ካለ በቃ ውይይቱን ማቆም ያለበት የሚወያየው ሰው ነው። ሁለተኛ ነገር ደግሞ እኔ በሰማሁት ልክ ሀቢብ ጥሩ ነገሮችን አቅርቧል። የተወሰነ ደቂቃ ላይ ነው የተዘረገፈው። ስለዚህ ችግር የለውም፣ ምንም እንትን የሚያስብል ነገር የለውም። ግን ከታች ክርስትና አይሳደም እያላችሁ የምታሽቃብጡ ክርስቲያኖች እኔ ምን አይነት አይምሮ እንዳላችሁ ግን እኔ አይገባኝም። ጌታ ምን አይነት ጭንቅላት ነው ግን ያላችሁ? እንዴ እነሱ ያለ መረጃ አልከፈተም እኮ ሙስሊሙ ሲያወራ ክርስቶስን ስላሴን እንደዛ ሲሳደብ ሀቢብ ከፍቶ መጽሐፍ ስላነበበ ተሳደበ ትላላችሁ? ምን ሆናችሁ? እና እኔ ሲስ ላይ ያጋጥማል በቃ ሁሉም ቤት ሪፖርት እየተደረገ ነው። የምር ቲክቶክ ላይ ሰሞኑን ቲክቶክ በጣም የሚያስቸግረውና እንዴ ዛኪ ድርግም እኮ ነው ያለው እኮ ድርግም የምር ያጋጥማል። ያን አይደለም ሌላ ቤትም እንደዚህ ነው እኮ ያጋጥማል። ደግሞ መጥፎ ሰዓት ላይ ነው ድርግም ያለው እኮ። አሁን ሌላ እንትን ላይ ቢሆን ኢትስ ኦኬ ትላለህ። ድርግም ማለት ኤኒዌይ እንትን ነው። አሁንም እንትን ነው ውይይታችንን እንቀጥላለን። ሙስሊሞች እንደዚህ መጥተውም በመረጃና በማስረጃ እምነታቸውን እንዲሞግቱ እንፈልጋለን። ይሄን ነገር በቃ ትሬንዱ ይሄ ከሆነ እኔም እየገባኝ ነው። ተረዷቸው እንትን ነው አሁን ትሬንዱ በቃ እንደዚህ ነው ማለት ነው። እስልምናና ክርስትና ላይ ንጽጽር ሲሰራ ያለው ነገር ይሄ ነው። በቃ ምንም ማድረግ አንችልም። አሁን ከታች አንዳንዶቻችሁ ኮሜንት ጽፉ ያየው ነው ውይይቱ ከፈለገ ጥንቅር ብሎ ይቀር እንደዚህ ሲያደርግ ማስቆም አለብን ምናምን የምትሉ ኮሜንቶችን አይቻለሁ። ነው በቃ እስልምናና ክርስትና ላይ ንጽጽር ሲሰራ ያለው ነገር ይሄ ነው። በቃ ሌላ ምንም እንትን የለው። ስለዚህ ይሄንን ነገር ያው እየለመዱ መሄዱ ነው የሚሻለው እንጂ ከዛ ውጪ ምንም አማራጭ የለም እኮ። ይሄ ጸባይ ከታወቀ ለምን የኛ ልጆች መጀመሪያ ጥያቄ አያደርጉም? ጸባያቸው ከታወቀ ነው ሲስ ቅርታ ግን ለንግግር ምንም ያጠፋሽው ነገር የለም። አንቺም እኮ በቅንነት ነው በጎ ሐሳብ የሰጠሽ። ምንም ችግር የለም። ምንም ችግር እኔ እንደዛ አስቤ ነው እንጂ መሮጣቸው ሄዳቸው ከታወቀ መጀመሪያ የኛ ልጆች ጥያቄ አያደርጉም። አይደለም ነበርኩ ልጁ አይደለም ነበር ቲክቶኩ ዘጋ። ልጁ እኮ ቁጭ ብሎ ነበር ግን ቲክቶኩ ዘጋሽ። ምን እናድርግ? እሺ ካልሄደ ትክክለኛ ተወያይ ካልሆነ በ5 ሰከንድ እንደዛ ወርዶ ለምን አልገባም ተመልሶ? እንደገናስ ሲጀመር ኮሜንት ላይ ካያቸው ውጡ መድረሽ እየተባባሉ ነበር። እሱ እኮ ማንም ቤት ያለ ውይይት ላይ እኮ ሁሉም ጋር እኮ ያለ ነገር እኮ ነው። ውይይት ላይ እንደ እሺ ቆይ ምን እናድርግ? ሃይሚ እስቲ ምን እናድርግ? አይ እኔ ሐሳቤ ነው ጸባያቸው ከታወቀ መጀመሪያ ጥያቄ መሆን ያለበት ይሄ ጸባያቸው ከታወቀ ካሁን በፊትም በቤሪያ ስለታየ ማለት ነው። ካስታወሰ ከይሁዳ ጋር ሲወያዩ ቤሪያ አልተጠየቀም፣ ጠይቆ ነው ሄደው። ዛሬ የሚተደገመው ያ ነው። በዚህ አጋጣሚ አሁን ማስታወቂያ ምንድነው? የተሙ የቴሌግራም አካውንት ሀክ ተደርጓል። በተሙ ቴሌግራም አካውንት ድንገት አንዳንድ መጥፎ ነገር ከደረሳችሁ ብር ከጠየቋችሁ ተመስገን የጌታ እንዳልሆነ አውቃችሁ ምንም አይነት ምላሽ እንዳሰጡ ያው የማስመለስ ሂደቱን ፕሮሰስ ላይ ነው። ቴሌግራሙና ቲክቶኩ ሀክ
እንደተደረገ ተናግሯል። ያ ነገር ብታደርጉ ጥሩ ነው እላለሁ። ከዚህ ውጪ ጨርሰናል። አሪፍ ጊዜ ነበር። ጥሩ ነው። ሙስሊሞች መጥተው እንደዚህ እንዲያወሩ እንዲሞግቱ ቲክቶክ አለው ቤዚ ቲክቶክ አለው። ሲሳ አበባና ብሩክ የተወሰነ ሀሳብ ይሰጡ። ቲክታኩንም ማን የጠየቀ በእናትህ ማወቅ ፈልጋለሁ። ቲክታኩን ሲሶ እሺ እርግብ ቲክታኩንም እንትን እያልኩ ነው። ግን ማን ነው ግን ቲክታኩንም ብሎ የጠየቀ የምታወሩት ነገር አለ። እኔ አሁንም ቢሆን ይኸውላችሁ፣ አሁንም ቢሆን ከታች ያላችሁ ሙስሊሞች ካላችሁ አሁንም ቢሆን መታችሁ እንደዚህ በነፃነት እንድትወያዩ አፕሪሺየት እናደርጋለን። ቤታችሁ ብቻ ከፍታችሁ እንዳትፎክሩ መታችሁ በቃ በማስረጃ ያው ክርስቲያኖቹ እንድትሞግቷቸው አፕሪሺየት እናደርጋለን። ይቀጥላል፣ ይሄ ነገራችን ይቀጥላል። አፕሪሺየት መታችሁ በቃ እምነታችሁን ዲፌንድ በክርስቲያኖች ፊት እምነታችሁ እንድትሞግቱ አፕሪሺየት እናደርጋለን። በቃ ትክክለኛ እምነት ላይ ነን፣ ትክክለኛ አቋም ላይ ነን የምትሉ ሙስሊም መምህራኖች አሁንም ቢሆን መታችሁ፣ እኔ አሁንም አቋሜ ነው መታችሁ እንድትሞግቱን እናበረታታለን። ይሄን ያለኝ መልእክት። እሺ አባ የምትዩ ነገር አለ? በዚህ አጋጣሚ ሐሙስ ማታ 3 ሰዓት ላይ ዩቲ ሐሙስ ማታ 2 ሰዓት ነው እንደዛ ዩቲና ለምለም በኮስት ዲቤት ያደርጋሉ። እኔም እገኛለሁ በዛ ቦታ ላይ። እንግዲህ እሺ ቶሎ ማጠቃለያ ስጡና አበባ እርግብ ሌሎቻችሁ ማጠቃለያ ብሩኬ ማጠቃለያ ስጡና እንዘጋለን። አባ አይሰማል? ያ ይሰማል፣ ችግር የለውም። እኔ ግን ያው ማለት አንዳንድ ጊዜ እንደዚህ ነገር ያጋጥማል፣ ግን ደግሞ ላቅ ያለ ሪስክ መውሰድ አስፈላጊ ነው ብዬ አስባለሁ። ምክንያቱም ውይይት ላይ በእናንተ ምክንያት የእግዚአብሔር ስም በአሕዛብ ይሰደባል ስለተባለ እየተወያየን ያለ ነው። ጳውሎስ ብርሃነ ዓለም ኤፌሶን 6 ላይ እንዳለው ከመናፍስት ጋር ነው እንጂ ከስጋና ከደም ጋር አይደለም። በነገራችን ላይ ከግዙፍ አካል ጋኛ እንዋጋም፣ ከረቂቁ አካል ጋር ነው። ይሄ በጣም መታወቅ አለበት። ስለዚህ አጋንንት ስጋ ለብሰው ስለወደቁ ይህንን ነገር ወይንም በሰዎች ላይ ስላሉ ማለት ነው እኛ የምንዋጋው መንፈሱን እስከሆነ ድረስ በጣም ኃላፊነት መውሰድ አለብን፣ መጠንቀቅ አለብን። ሙስሊሞች ሲወያዩ ከጥንትም የነበረ ነው። ይሄ ከጥንትም ነዲዳትም ሲሳደቡ ነበረ፣ ብዙዎቹ ጌታችንን ሲሳደቡ ነበር። ስለዚህ ጌታችን ኢየሱስ ክርስቶስን መሳደብ ግን እኛ ደግሞ ስንሰማው እኛ ደግሞ ራዕይ 5:13 ላይ በሰማይ ሰራዊት አምልኮ የተቀበለ ጌታ ሙስሊም አይደለም፣ እሱ ኢብኑል መሲህ ነው። ኢብኑል መሲህ የመሲሁ ልጅ። ኦኬ እሺ በቃ በጥቅሉ አሁን የገባው ኦኬ ያ እሺ አውቄያለሁ። እሺ ሀቢቢ ካለ ከመጣ ኦኬ ሀቢቢ እሱ መጥቷል። ጥሩ ነው። አስከሬውን ብዬ አይደለም አንተን ያልኩት። አንዴ ኪናን ልኬልሃለሁ ና አንዴ። አሁን ግን የሆነ ሮንግ የሆኑ ቃላቶችን ምናምን እንዳይጠቀሙ ምናምን ብትናገር እና በማስረጃ ከፍተው ቢያወሩ ሁለቱም አሪፍ ነው። ለሰሚ ሀቢቢ ስለወጣ ውይይቱ እንዲቀጥል ፈልገ ነው። ሲሶ ይቅርታ፣ ሰላም እንዴና? አይ ጥያቄ ይጠየቅ፣ ጥያቄ የሚጠየቅበት ሰዓትም ጭምር ነው። አንዴ ኪነን ይሁን መሰለኝ አባ ሲሰጥ ኔትወርክ ደቂቃ ይሰጠንኛ ያነሳቸውን ብጅታዎች እንትን ማለት ያነሳው መንፈቅናና ክህደት ያለ መረጃ ሰሮን እኛ እናጥራው አይመስልህም? አንዴ አባ እኮ ተንትናኩ አንዴ ኪናን ልኬለታለሁ እኮ ግዴታ እኮ አይደለም። ሲሳይ ምንድነው የምታካሄደው? ከመጣ መጣ፣ ካልመጣ ቀረ ነው። የተነሳው ሀሳብ እናጥራ፣ እሱን የምትፈልግ ከሆነ ማለት ነው። ካልፈለግን ሌላ ቤት ሄደን እኮ ማውራት እንችላለን። አብይ ስለወጣ ሀሳቡን ላይ ሄዱበት። ሲስ አሁን እኮ ሀይብም ወጥቷል። ስለዚህ አበባ ትሄድበት ትችላላችሁ። ሄድ እኮ ሀሳቡ ላይ እኮ እንደዛ ይሻላል። ገና ሀይብን እስከምንጠብቅ ልጁ ራሱ ይመጣ። ገና ሀይብን እስከምንጠብቅ ምናምን መዛግ ነው የሚሆነው። አበባ ትሄድበት። እሺ ደቂቃ ስጠኝ ሲሶ።
ደቂቃ እኮ ምንም ሰጥሽ የለም። ሐሳቡ ላይ ሂጂበት። የሀቢብን ደቂቃ መጠቀም እፈልጋለሁ። የሀቢብን ደቂቃ መጠቀም እፈልጋለሁ ከትልቅ ይቅርታ ጋር በመረጃና በማስረጃ። ሀቢብ እኮ ደቂቃውን ተጠቅሞ ጨርሶ ወጣ እኮ። ግን ያልጠራ ነገር አለ፣ ሐሳብ የምሰጠው ነገር አለ ካልሽ እኮ ቀጥይ አልኩኝ። በቃ እሺ ማይክ ሳርና እሺ እኔ ልቀጥል። እሺ ስለ እንትን ያደርጋል ይደርባል ድምጽ። እሺ በስላሴ ስም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። እንግዲህ ምንድነው ሙስሊሞች ሁልጊዜም በስድብ ነው የሚጀምሩት። ውይይት ሲባል አምላካችንን እንግዲህ ልጁ ገና ሲጀምር በሶስቱ ታላላቅ ሃይማኖቶች ብሎ ነው የጀመረው። ትልቅ ቦታ ያለው ኢብራሂም ወይም አብርሃም ብሎ ነው የጀመረው። ልብ ብላችሁ ከሆነ ማለት ነው። ግን በኋላ ቀጥታ ወዴት መጣ ማለት ነው? ወደ ስድብ መጣ ማለት ነው። ትልቅ ብለህ ትንሽ ብለህ መጨረስ የለብህም። ትልቅ ብለህ ጀምረህ ትንሽ ብለህ መጨረስ የለብህም። አሁን እንግዲህ ሶስቱም ሃይማኖቶች ስለ አብርሃም ያወራሉ። ሶስቱም ሃይማኖቶች ስለ መሲሁ ያወራሉ። መሲሁን የተቀበሉት ግን ክርስቲያኖች ናቸው። ይሄ የታወቀ ነው። በስሙ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው እንደተባለ ዮሐንስ 1 ከቁጥር 11 እስከ 12 ላይ መሲሁ ነው። መሲሁ በእስልምና ያለው ሌብል ምንድነው? የአላህ ቃልነት፣ የአላህ ዕውቀትነት፣ እውነተኛነት፣ ፈጣሪነት። አላህ ያለ መሲሁ ኢምንት ነው፣ ምንም ነው በእስልምና። ስለዚህ አላህ ለመሲሁ የሰጠው ሌብል ለምን አይነገርም? በላ አራይ ከየት ነው የመጣው? ይሄ ነው ኢብን ቁርአን ላይ ቁርአን ካላቸው ከ6630 ምናምን አንቀጽ ውስጥ መሲሁ ሰው ነው ብሎ አልተጻፈም። እና ከየት አንጥቶ ነው ሙስሊም ወንድማችን ሰው ነው ምናምን ብሎ ያወራው? ቁርአን ላይ መሲሁ ሰው ተብሎ የሰው ልጅ ተብሎ አልተጠራም። የአላህ ቃል ተብሎ ግን ተጠርቷል። 3 ጊዜ የአላህ ቃል ተብሏል። ሱራ 3 ቁጥር 45 ላይ ኢዝ ቃለቲል መላኢከቱ ያ መርየም ኢነላህ ዩበሽሩኪ ቢከሊማት ሚንሁ እስሙሁ አልመሲህ ኢሳ ኢብነ መርየም። መርየም ሆይ አላህ ከሱ በሆነው ቃሉ ስሙ አልመሲህ ኢሳ የመርየም ልጅ ያበስርሻል ነው ያሏት። ሱረቱል ኢምራን ቁጥር 45። ሱረቱ ኒሳ የሴቶች ምዕራፍ ቁጥር 171 ላይ ኢነማል መሲህ ኢሳ ኢብነ መርየም ረሱሉላሂ ወከሊማቱሁ አልቃህ ኢለ መርየም ወሩሁም ሚን። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ወይም ያደረጋት ያሳረፋት ቃሉና መርየም የወለደችው ቃሉ ማለት ነው ከእርሱ የሆነ መንፈስ ነው ይላል። መሲሁ እንዲወለድ ያደረገው የመርየም ብልት ላይ ነፍጡ ራሱ አላህ ነው። ቁርአን 66 ቁጥር 12 ላይ ያችም የኢምራን ልጅ ብልቷን ወይንም የጠበቀችውን በእርሷም ውስጥ ከመንፈሳችን ነፋን። ቁርአን 21:91 ላይ ያቺ የኢምራን ልጅ ወይንም መርየም ብልቷን የጠበቀችውን በእንትኗ ውስጥ መንፈሳችንን ነፋን። መንፈሱን ነፍቶ ያስረገዛት ራሱ አላህ ነው። ቁርአን ምዕራፍ 19 ላይ ምዕራፍ 19 በጣም እኔ ቁርአን ሙስሊሞች እንዴት በካልቾ እንደሚሉት ይገርመኛል። ቁርአን 19 ቁጥር 19 ላይ መርየም የአላህ መንፈስ ሲመጣላት እኔ አለችው ቃለት እኒ አዑዙ ቢረህማን ሚንካ ኢን ኩንተ ተቀያ፣ የምትፈራ ከሆንክ እኔ በረህማን ካንተ ተጠበቃለሁ አለችው። መርየም ማለት ነው። መርየም የተገለጸላትን አካል የምትፈራ እንደሆንክ እኔ ካንተ ባላህ ተጠበቃለሁ አለችው። አተልቀይ ሲሳይ ዘግታንም እኔ አልችል ሞዴሬተር እምቢ አለኝ። እኔ ጋር እኮ እኔ ምንም ማድረግ አልቻልኩም። ሞዴሬተር አተልቋት። እሺ በቃ እንደዚህ ላውራ ችግር እንደዚህ ላውራ። እሺ አላህ መንፈሱን እሺ ጥሩ ነው። በመረጃ ስናወራ ጥሩ ነው። መርየም ከወገኖቿ ለብቻዋ ገለል ብላ በተቀመጠችበት ታይም ላይ አላህ ምኑን ይልክላታል? መንፈሱን። ተመልከቱ፣ ታይትሉን ልፍ አድርጊው። ቤዛ ኮፕቲክ ተመልከቱ። ፈተኸዘት ሚን ዱንሂም ሂጃበን ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰውያ። ከነሱም ከወገኖቿ መጋረጃን አድርጋ መርየም ገለል አለች። ከነሱ ማለት ነው፣ ለብቻዋ ሆነች። ወደ ከነሱ ከወገኖቿ ማለት ነው መጋረጃ አድርጋ ተቀመጠች። ከዛም ፈአርሰልና ኢለይሃ ሩሐና
መንፈሳችንን ወደሱ አላክን ፈተመሰለ ለሃ በሸረን ሰው ቁርአን 19 ቁጥር 17 ሰው ሆኖ ተገለጠላት። ቃለት እኒ አዑዙ ቢረህማን ሚንከ ኢን ኩንተ ተቂያ እኔ ከረህማን ምን ባረህማን ካንተ ተጠበቃለሁ ጌታን ፈሪ እንደሆን ካትቀረበኝ ስትለው እናያለን። ግን እሱ ምን አላት? ቃለ ኢነማ አና ረሱል ረቢኪ ሊአሃበ ለኪ ጉላመን ዘኪያ እኔ እኮ የጌታሽ መልእክተኛ ነኝ ጉላመን ዘኪያ ሊአሃበ ለኪ ጉላመን ዘኪያ ንጹህ ልጅ ልሰጥሽ አላት። እግዚአብሔር ያሳያችሁ ክርስቲያኖች 600 ሰው እግዚአብሔር ያሳያችሁ። እኔ ንጹህ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መሲሁ ማለት ነው። መሲሁ ተመልከቱ። ይሄን እንዴት ብላ ስትጠይቀው ምንድነው ያላት? ይሄ መሲሁ ተመልከቱት። ለሰዎች ተአምር ከኛም ረህመት ወይ ምህረት ልናደርገው የተፈረደ ነው ብሎ ነፋባት። መሲሁ ማነው? የአላህ መንፈስ መሲሁ እንደዚህ ነው የተወለደው። በእስልምና የመሲሁ ሌብል ይሄ ነው። ሌላኛው ቁርአን ምዕራፍ 3 ላይ እንዲህ የሚል ቃል አለ። ቁርአን ምዕራፍ 3 ላይ ስለ መርየም እናት የሚናገር ታሪክ አለ ማለት ነው። ስለ መርየም እናት የሚናገረው ታሪክ ላይ ቁጥር 36 ሱረቱ ኢምራን ቁጥር 36ን ተመልከቱ። ሱረቱ ኢምራን ቁጥር 36 ላይ ተመልከቱ። ይቺ መርየም ወይንም ሐና ማንን ትወልዳለች ማለት ነው? ሴት ሆና ወለደቻት ማለት ነው። አላህ የወለደችው ነው አቂ ነው። አዎ። ከዛ ይቺ የመርየም እናት ምን አለች መሰላችሁ? ተመልከቱ። እኔም እሷንም ዝርያዋንም ከተረገመ ሰይጣን በአንተ እጠብቃቸዋለሁ አለች። እኔ ለዚህ ተፍሲር አልከፍትም። የትኛውን ተፍሲር ከፍቼ የትኛውን ተወዋለሁ? ከታላላቅ እስከ ታናናሽ ሙፈሲሮች እስከ መካከለኛ ሙፈሲሮች ከሊቅ እስከ ደቂቅ የሙስሊም ምሁራን ሁሉም ሰው ሰይጣን አለበት። ሲወለድ ሰይጣን እየነካው ሰይጣን እየቆነጠጠ ያለቅሳል። መሲሁና እናቱ መርየም ብቻ ሲቀሩ ብለው ነው የፈሰሩት። ማንም ይሄንን አይከድም። መሐመድ ግን ሰይጣን ነበረበት። الشيطان الأبيض ነጩ ሰይጣን በጅብሪል መልክ እየተገለጠ አሩን ያበለው ነበር። መሐመድ ሱረቱ ሐሽር ቁርአን 59 ቁጥር 16 ተፍሲር አልቁርጡቢ እሱን ከፍቷል ወደ ኋላ ብሽሩ። ሌላኛው መሲሁ በእስልምና ያለው ሌብል ተናግሬ መጽሐፍ ቅዱስ ላይ እየቀጣጠፋቸው ነው መጣበታለሁ። ሱረቱ ዙኽሩፍ የጌጣጌጥ ምዕራፍ ቁርአን ምዕራፍ 43 ቁጥር 61 ላይ እንዲህ የሚል ቃል አለ። አሁን መተህ ናና ምናምን ብለህ ቆሻሻ ብለህ ትሳደባለህ። አሁን አላህን ትሳደባለህ ማለት ነው። ተመልከቱ ሱረቱ ዙኽሩፍ የጌጣጌጥ ምዕራፍ ቁጥር 61 ላይ وإنه لعلم للساعة فلا تمترون بها واتبعوني هذا صراط المستقيم እርሱ ኢሳ የሰዓቲቱ ዕውቀት ነው ይላል። وإنه لعلم للساعة فلا تمترون بها እርሱ የሰዓቲቱ ማሳወቂያ ዕውቀት ነው። day of resurrection የሚታወቀው የትንሣኤ ቀን የሚታወቀው በመሲሁ ነው። ዕውቀት ነው እሱ። فلا تمترون بها በእርሷ በማትጠራጠሩባት በዛሽ በትንሣኤ ቀን ዕውቀት የሆነው ማን ነው? ማሳወቂያ ምልክት መሲሁ ነው። እተቢኡኒ ተከተሉ هذا الصراط المستقيم ቀጥተኛው መንገድ ይሄ ነው። ቀጥተኛው መንገድ ይሄ ነው ይላል። እሺ ቁርአን 19 ደግሞ እንዲህ የሚል ቃል አለ። ቁርአን 19 ቁጥር 34 ላይ እንሄድ። እንዲህ ይላል። ልብ በሉ እንግዲህ ሙስሊሞች እንዴ ቁርአናቸውን ጋርቤጅ እንደሚሉት ማለት ተመልከቱት። ذلك عيسى ابن مريم قول الحق الذي فيه يمترون ይህ የመርየም ልጅ ኢሳ ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። قول الحق الذي فيه يمترون እውነተኛ ኢየሱስ ክርስቶስ الحق أقول لكم من آمن به وله حياة الأبدية እውነት እላችኋለሁ በእኔ ያመነ የዘላለም ሕይወት አለው። ማን አለ ይሄንን? መሲሁ በእስልምና ያለው ደረጃ የትንሣኤ ቀን ዕውቀት የአላህ ቃል የአላህ መንፈስ ፈጣሪ ቁርአን 3:49 ላይ ወፍ የፈጠረ በአንዲት ፈቃድ ከአላህ ጋር የሚተሳሰር ስልጣኑ ከአላህ እኩል የሆነ ቁርአን 5:117 ላይ ስራውና ግብሩ ከአላህ እኩል የሆነ እኔ በእነሱ ዘንድ ሳለው ተጠባባቂያቸው ነበርኩ፣ እኔም በሞት ጊዜ አንተ በእነሱ ዘንድ ተጠባባቂ ነበርክ ያለ መሲሁ ከአላህ እኩል ስልጣን ያለው መሲሁ የት ነው ያለው? አሁን እንሄድ። ቁርአን ምዕራፍ 4 ቁጥር 158 ላይ
ምን ይለናል? መሲሁ አሁን ያለበትን ቦታ ይነግረናል። አሁን ያለበት ቦታ ነው ተመልከቱ። በል ረፈዐሁ አላሁ ኢለይሂ ይልቁንም አላህ ኢሳን አነሳው። ወካነ አላሁ አዚዙን ሐኪም አላህ አሸናፊና ጥበበኛ ነው። ይሰማል አይደለ? አላህ ማንን አነሳው? ኢሳን። ወዴት አነሳው? ወደ ራሱ። ኢሳ የት ነው ያለው? ናሁናና ተናገር። አሁን አንዱ ሙስሊም ኢሳና አሁን ያራል በል። እናንተ ኢሳ መሲሁ ነው ብላችሁ ኢየሱስ ነው ብላችሁ ነው አይደል የምታው? እና አሁን ይሸናል በል። እና አሁን ይጸዳዳል በል። አሁን አንተ ወንድ ነህ። አሁን ናና አላህ ላይ እንደሚጸዳዳ ሰያለ ይጸዳዳል ካልክ ማለት ነው። አላህ ዘንድ ስለሆነ አላህ ላይ ነው የሚጸዳዳው ብለህ እንደበትህ እንድትመሰክር ነው ማደርግህ እኔ ማለት ነው። ኢብን አባስ ህዋ እንደሁ ፊ ሰማ አለ። ኢብን ከሲር ይሄንን ሲፈስር ያጣበሪን ጠቅሶ ማለት ነው። ተፍሲሩን ከፍትላችኋለሁ። ያው ገብቼ ልሻለሁ። እሺ ተረጋጋ። ሆልድ ኦን ተረጋጋ። ገና ማስረጃዎች ገና ናቸው። ተረጋጋ። እሺ አሁን ወደ አላህ እንምጣ። ሰው አይደለም ስላዝ ተረጋጋ። እንዴ አንተ ገና ከማስወረድ ከመግባት ለምን ታወራለህ እንዴ? ትጨርስና ጠይቃት። አሽከት ያባ ኦኬ። ሲሶ ቴንኪው፣ በጣም አመሰግናለሁ ሲሶ ቴንኪው። እሺ እኔ ጋር ነው የሚደርበው ሲሶይስ እናንተም ጋር ይደርባል? አሚት አድርጌልሻለሁ። ቀጥ አበባ። እሺ አልቁርጡቢ ያጣበሪን ጠቅሶ ሲፈስር ተመልከቱት። ቁርአኑን ሲፈስር ምን አለ? ምን ይላል መሰላችሁ? እዚህ ጋር ስለ ኢሳ ነው የሚናገረው። ስለ ኢሳ ሲናገር ኢሳ የት ነው የሚለውን ምን አለ? ፈሁወ ዐንደሁ ተመልከቱ። ቃለ ረፈዐሁ አላሁ ኢለይሂ አላህ ወደሱ አነሳው አለ። ፈሁወ ዐንደሁ ፊ ሰማዕ ይሰማሃል አይደለ? ኢሳ የት ነው አለ? ፈሁወ ዐንደሁ ፊ ሰማዕ ይታያል። ጣቴን ያደረኩበት በጥርሴ ላሳየህ። ፊ ሰማዕ መሲሁ ያለው አሁን አላህ ዘንድ ነው እና አሁን አላህ ላይ መሲሁ እየተጸዳዳ ነው ብለህ ሌላኛው ይሄ ተፍሲር አልቁርጡቢ ነው ያጣበሪን ጠቅሶ ይፈሰረበት ነው። አሁን ሌላኛው ታሪክ ምንድነው? አላህን እንመልከተው። ወደ ሐዲስ እንግባ። በጣም የሚገርማችሁ ነቢያት የቱ ጋ ነው? ሱራ 50 ቁጥር 30 እንመልከት። ሱራ 50 ቁጥር 30 ምን ይላል መሰላችሁ? አላህን እንየው ማለት ነው። ሱረቱ ቃፍ የቃፍ ምዕራፍ ቁጥር 30 እንዲህ ይላል። ቁጥር 30 እንዲህ ይላል። ተመልከቱ ቁጥር 30 ላይ ለገሃነም ሞላሽን የምንልበትንና ጭማሪ ያለን የምትልበትን ቀን አስጠንቀቃቸው የሚል እንኳን የለም። ከኪሳቸው ነው ያስገቡት። ለገሃነም ሞላሽን የምንልበትና ጭማሪ ያለ የምትልበትን ና ልውሰድ ተፍሲር ላይ አሁን ወስደሃለሁ ሐዲስ ላይ ማለት ነው። አብረን ነው የምንስቀው፣ አብረን እንስቃለን። ገሃነም ጭማሪ ያለ ወይ ትላለች ማለት ነው። እሺ አሁን ወስደሃለሁ። ወገን ታስከ ካሜራ ጀርባ ሳቁ እንትን ትኩረቴን እየሰረቃች ሳይር ቡኻሪ 48 እንዲህ ይለናል። ሳይር ቡኻሪ 48 ላይ ተመልከቱ። እሺ ሐዲስና አብደላህ ኢብኑ አቢ እሺ እዚህ ጋር ያመሰላችሁ ጌቶ ኦሾ ለጌሾ እንደነገረው ፕሌቶ ለጌቶ እንደነገረ ይላል ማለት ነው። አን ቀታዳ አን አናስ ረዲየላሁ ዐንሁ ከአናስ ኢብኑ ማሊክ ነው ያስተላለፈው። እሺ አናስ ኢብኑ ማሊክ ለቀታዳ ማለት ነው። አናስ ኢብኑ ማሊክ ምን አለ? እነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ ጸሎት በሱ ላይ ይሁንና የአላህ መልእክተኛ እንዲህ አለ። ይልቃ ፊናር ወተቁሉ ገሃነም ላይ ምን ይላት ያደርግባታል። ከዛ ምን ትላለች? ሀል ምን መዚድ የሚጨመር አለን ትላለች። ሀታ የضاء ቀደመሁ ፈተቁሉ ቃጢን እግሩን እስከሚጭንባት ድረስ እግሩን ሲጭንባት አላህ ምን ትላለች? ቃጢን በቃኝ ትላለች። የዶለዶመ እግሩን ሲጭንባት አላህ ምን ትላለች? ቃጢን ትላለች ማለት ነው። እሺ መሐመድ ደግሞ ይክሽፉ ረበና አንሳቂ ወስጁዱ ሁሉ ሙእሚና ጌታችን ባቱን ይገልጻል፣ ምእመናን ይሰግዱለታል ያለበትን ሐዲስ አሁን ከፍታ ተረጋጋ፣ አትግባ።
ኢንተራፕት አታድርገኝ፣ አትግባ። ስርዓት ያዝ ማለት ነው። ስርዓት ያዝ። የተጻፈ እያነበብኩ ነው። አንዲትም ይኸውልህ ያለ ኤቪደንስ ያወራሁት ነገር ካለ መጨረሻ ትጠይቃለህ። አሁን ማይክ ያዝ። ጣልቃ ጣልቃ እንደማማሰል ትቀጥልብኝ። ትጠይቃለህ። በእናትህ በእግዚአብሔር ይጠይቃል። ያለ መረጃ ያወራኋትን ማለት ነው። በመረጃ ነው። እኔ ጋር እንደዚህ ምናምን ነገር አላስኬድም በፍጹም። እሺ ይጠይቃል። አቁም። እግሩን ገሃነም ላይ ይረግጣል ብለው ነቢያት የሰበኩት አምላክ የለም። ገሃነምን በእግሩ ይደፍናታል፣ ለገሃነም ቃል ገብቷል ያሉ ነቢያት የሉም። 124,000 ነቢያት በእስልምና አለ። ሐዲሳት ላይ የተጠቀሱ ሐዲሳት 124,000 ነው የተባሉ 25ቱ ብቻ ናቸው በቁርአን የተጠቀሱት። 124,000 የእስልምና ነቢያት አሉ ከአዳም እስከ መሐመድ። እሺ ከነሱ መካከል እንደናንተ እግሩን ገሃነም ላይ ይጭናል እግር ያለው አምላክ አለ ብለው እግር የሰበከ ማንም የለም። እግር የሰበከ ነብይ የለም። እግር አናመልክም። እግር ከማምለክ አውዙ ቢረቢ ሱአል መሲህ እግር ከማምለክ ምን ኢባዳቲል ሳቅ እግር ከማምለክ ባት ከማምለክ በክርስቶስ ኢየሱስ ስም እንጠበቃለን እኛ ክርስቲያኖች። ቀጥይ መረጃሽን። ሌላኛው በጣም የሚያስገርመው በእስልምና አላህ ግብረ ሰዶም ሆኖ ነው። እና የትም አትሄዳትም። ቁጭ በል እዚህ አሳይሃለሁ። ሱራ 18 ቁጥር 50 ተፍሲር አልቁርጡቢ እና ይሄው ያለ መረጃ እናወራም እኛ ክርስቲያኖች። ተፍሲር አልቁርጡቢ ሱረቱ ከህፍ ቁጥር 50 ተመልከቱ። ሙጃሂድ እንዲህ አለ። ሙጃሂድ ኢነ ኢብሊስ ደኸለ ፈርጀሁ ፊ ፈርጅ ነፍሰሁ ፈባዘ 5 በይዳ ቅዱስ እግዚአብሔር ጸባኦት ፍጹም ሰማያቱ ምድር ቅዱሳት ሰግደቱ ክርስቶስ ስብሐት ለአብ ወወልድ ወመንፈስ ቅዱስ አለ። አሁን ይሄ ልተርጉመው ወይስ ልተወው? ተርጉሚው በሉ ክርስቲያኖች ተርጉሙት። ሙጃሂድ ምን አለ? ተፍሲር አልቁርጡቢ ይኸው ሱረቱ ከህፍ አያ 50 ሱራ 18 ተርጉሚው ብለዋል። እሺ ሙጃሂድ ምን አለ? እኔ በቃ ክርስቲያን ሆኜ ጸሎት እያደረገ የማንበብ በጣም ይከብደኛል፣ ግን ይችን ፓርት ብቻ አልተርጉመላችሁ። ሙጃሂድ ኢብሊስ በወደቀ ሰዓት ምን አደረገ? አላህ ላረሱ እንኳ ይሁን ዝቅ አድርጌ አነበዋለሁ። ተመልከቱ። ኢነ ኢብሊስ ደኸለ ፈርጀሁ ፊ ፈርጅ ቆለጡን በምሱ ላይ ዶለ ይላል። ጉድ መሲዋላ ቆለጡን በምሱ ላይ ዶለ፣ ብልቱን በብልቱ ላይ ዶለና 5 እንቁላል ቀፈቀፈ። ፈሃዛ አስሉ ዙርያቱ ይሄ የወገኖቹ ምንድን ነው? ተፈጥሮ ነው። የዲያብሎስ ሰራዊት የሚፈጠሩት ዲያብሎስ እንዴት አድርጎ ነው ከተባለ አላሁ ተዓላ ወቂለ ኢነ አላሁ ተዓላ አላህ ከፍ ያለው አላህ ተባለ خلق له في فخذه اليمنى ذكر በቀኝ ጭኑ ቁላ ፈጠረለት። ወፊ ዩስራ ፈርጅ በግራ ጭኑ ደግሞ እምስ ፈጠረለት። ማ አላህ ለማ ለሉሲፈር ለዴብል ለሸይጣን ለሳታን ለሳጥናኤል ተመልከቱ። በቀኙ የወንድ ብልት ወይንም ቁላ በግራው እምስ ወይንም ብልት የሴት ብልት ፈጠረለት። ራሱን በራሱ ሴክስ እያደረገ በየቀኑ 5 እንቁላል ይጥላል። ከ124,000 ነቢያት ማንም ይሄንን የሰበከ የለም። ክብር ይግባቸው ነቢያት። አሁንና ነብዩላህ ኢብራሂም አለይሂ ሰላም በለን የአበባ ፊት አትደፍርም ነው ምልክ አትደፍርም። because I am አበባ ገባ አትደፍርም። ነቢያት ዲያብሎስ አወዳደቁን ምን ያህል ክብር እንደነበረው በሕዝቅኤል 28 በኢሳይያስ 14 በመጨረሻው ውድቀቱ በራእይ 12 ላይ ተጽፏል። በሉቃስ ወንጌል ላይ ሰይጣን ከሰማይ እንደ መብረቅ ሲወድቅ ተመቶ ወድቋል በክርስቶስ ሰይጣን። አላህ ግን ያሽሞነሙንልኛል፣ አላህ ያባብልልኛል፣ ያሽሞነሙንልኛል። ኢብሊስን ማጥፋት አቅቶት ያለቃቀስልኛል። አያችሁ? እሺ 1 ደቂቃ ጀስት 1 ደቂቃ ብቻ ጠብቁኝ። አንድ ተፍሲር ልክፈት። አንዴ ቆይ
ተረጋጊ። አንድ ሰው እንዳይገባ ተረጋጊ። አንድ ሰው እንዳይገባ ሞዴሬተር አንድ ጥልቅ እንዳታስገቡ። እሺ ተፍሲር በየው የከፋ ተፍሲር ልከፍት ነበር እሱን ላሽ ልበለው። አላህና ኢብሊስ በቁርአን ላይ እንግዲህ በጣም 22 ጊዜ ዲያሎግ አድርገዋል። 11 ጊዜ ኢብሊስ መልሷል። ቁርአን ለነበበ ሰው ግልጽ ነው። 11 ጊዜ አላህ ጠይቆታልና በጣም በተደጋጋሚ የተጠቀሰው የኢብሊስ እንበየው ማለቱ ነው። እንበየው ማለቱ ማመፁ ነው። እሺ ቁርአን ምዕራፍ 38 ሱረቱ ሷድ ቁጥር 75 እንመልከት። እንዴት አላህ አቅም ቢስ እንደሆነ አሳያቸዋለሁ። ምዕራፍ 15 ቁጥር እንትን ብላ 71 ብላ ያለ ተመልከቱ። ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁ በሸር ሚን ጢን፣ ጌታ ለመላእክት እኔ ሰውን ከጭቃ ፈጣሪ ባለ ጊዜ ይለዋል። ሱራ 15 29 ተፍሲርን አሳያቸዋለሁ። ከዛ ምን ይላል? ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሂ ፈቃኡ ለሁ ሳጅዲን፣ ፍጥረቱን ባስተካከልኩትና ከመንፈሴ በነፈኩበት ጊዜ ለሱ ሰጋጆች ሆናችሁ ለሱ ውደቁ ይላቸዋል። ፈሰጀደል መላኢከቱ ኩለሁም አጅማኡን። ከዛ ምን ይላል? መላእክቶቹ ተሰብስበው መለው ሰገዱ ይላል ማለት ነው። ከዛ መላእክት ተሰብስበው ሲሰግዱ መጣላቸው አጅሬ ማለት ነው። ኢላ ኢብሊስ ዲያብሎስ ብቻ ሲቀር እስተክበረ ኮራ ወካነ ሚነል ካፊሪን፣ ከከሃዲዎቹም ሆነ ዲያብሎስ አልሰግድም ብሎ ከሃዲዎቹ ሆነ ማለት ነው። ከዛ አላህ ምን አለው መሰላችሁ? ቃለ ያ ኢብሊስ ማ መናአከ አን ተስጁድ ሊማ ኸለቅቱ ቢየደይ ኸለቅቱ ቢየደይ፣ በእጆች በሁለት እጆች ለፈጠርኩት ከመስገድ ምን ከለከለ? እስተክበርት አም ኩንተ ሚነል አሊን፣ ኮራህ ወይስ ከቅድሙም ከእንትኖቹ ከቤተኞቹ ነበርክ ከቤተኞቹ ነበርክ ብሎ አላህ ይጠይቀዋል ዲያብሎስን ማለት ነው። ዲያብሎስ ምን ብሎ ይመልስለታል መሰላችሁ? ቃለ አና ኸይሩ ሚንሁ፣ እኔ ከሱ በልጣለሁ። ኸለቅተኒ ሚን ናር፣ ከሳት ፈጠርከኝ፣ ወኸለቅተሁ ሚን ጢን፣ እሱን ግን ከጭቃ ፈጠርከ ይለዋል። ዲያብሎስን ማጥፋት አቅቶት የሚሽመደመድ አምላክ ነው አላህ። ስገድ ሲለው ዞር በል ነው ያለው። ከሚጨረጨር ከግምጭ ካላፈጠርከው አልሰግድም አለ። ሉሲፈር አልሰግድም ዞር በል ያለው አላህ ነው ያለ አንተ ማለት ነው። እሺ አሁን ሱረቱ ሂጅር እከፍታለሁ ማለት ነው። ሱረቱ ሂጅር አንድ ሰው እንዳይገባ ማለት ነው። ተፍሲር እከፍታለሁ ማንም ሰው እንዳይገባ። ምን የነሱ አምላክ ነቢያት የማያውቁት ሁለት ቀኝት ያለው ሀጀሩል አስወድ ወይም ብላክስቶን ቀኙ የተባለለት የትንሣኤ ቀን አይንና አፍሰቶት እከሌ ስሞኛል እከሌ አልሳመኝም ብሎ በሴት ብልት ቅርጽ 8 ጠጠር ሽርፍራፊ ድንጋይ ይዞ የተቀመጠ ይሄ ግንቡ ከአባው ላይ የተቀመጠ ጠጠር በ931 አካባቢ ሰባብረው የመለሱት 8 ጠጠር የምታመልክ ነቢያት ለጠጠር አልሰገዱም። ነቢያት ጠጠር አላሱ ሚስክ እየቀቡ ነቢያት ኃጢአት የሚያስወግደው 7 ጊዜ ዞረ ከባርነት መላቀቅ ነው ብለው የሙሽሪኮችን የጣዖታውያኑን ስርዓት እንትን አላሉ። ግልጽ ነው፣ አላጸደቁም። እሺ ተፍሲር ኢብን ከሲር እንዲህ ይለናል። ምን ያህል ዲያብሎስ አሸንፎት አላህ እንደሚስመደመድ ማለት ነው። ተፍሲር ኢብን ከሲር ሱራ 15:29 ነው ይሄ ማለት ነው። ለማ خلق الله الملائكه قال اني خالق البشر من طين፣ መላእክቱ አላህ መላእክትን በፈጠራቸው ጊዜ ምን አላቸው? እኔ ሰውን ከጭቃ እፈጥራለሁኝ ያላቸው። ፈይዛ ሰውይተሁ በሰራሁት ወይም በፈጠርኩትም ጊዜ ፋስጁዱ ስገዱለት ቃሉ لا نفعل ዞር በል አናደርግም አሉት ማለት ነው። መላእክትን فارسل عليهم من نار فاحرقتهم፣ እሳት ላከና አቃጠላቸው ማለት። ثم خلق الملائكه፣ ከዛ መላእክትን ፈጠረ። فقال لهم مثل ذلك፣ እንደዛ አላቸው። فقالوا لا نفعل፣ ይሄን አናደርግም አሉ። ሁለተኛ ጊዜ ፈጠሩት ማለት فارسل عليهم من نار فارسل اليهم من نار فاحرقتهم፣ ከዛ እሳት ላከና አቃጠላቸው። ثم خلق الملائكه اخرى፣ ከዛ ለመጨረሻ ጊዜ ለሶስተኛ ለአራተኛ ጊዜ መላእክትን ፈጠረ ማለት ነው። ከዛ ምን አላቸው? فقال اني خالق البشر من طين፣ ሰውን ከጭቃ ፈጥራለሁ። فاذا انا خلقته እኔም በፈጠርኩት ጊዜ فاسجدوا له፣ ትሰግዳላችሁ ወይንም ስገዱለት አላቸው ማለት ነው። ፈአበው አመፁ ዞር በላሉት። እነዚህ ለሶስተኛ ጊዜ ነው። فارسل عليهم من نار فاحرقتهم፣ እሳት ላከና አቃጠለቻቸው። ثم خلق الملائكه فقال اني خالق البشر من طين፣ ከዛ ለአራተኛ ጊዜ ኢማጂን ፎከስ አድርጉ። ለአራተኛ ጊዜ ሆኖ መላእክትን ፈጠረና ምን አላቸው? اني خالق البشر من طين፣ እኔ ሰውን ከጭቃ ፈጥራለሁ። فاذا انا እኔም በፈጠርኩት ጊዜ فاسجدوا له ስገዱለት። قالوا سمعنا وطعنا፣ ሰምተናል ታዘናል አሉ። الا ابليس كان من الاولين፣ ተመልከቱ። ኢላ ኢብሊስ ብቻ ሲቀር ካነ ሚነል ካፊሪን ወልአወሊን፣ ተመልከቱ።
ሶስት ነገድ መላእክት በእስልምና ያው ቃል በቃል ባይኖሩም ከብርሃን የተፈጠሩት ነው ቢሉት እነሱም ፈስቲሮቹ ተመልከቱ። ከብርሃን የተፈጠሩትን ሶስት ነገድ መላእክት እሳት እየላከ ሲያቃጥል ለአዳም አልሰግድ በማለታቸው ዲያብሎስ ግን ቆሞ ያስተውል ነበር። ዲያብሎስ ቆሞ ያስተውል ነበር። አላህን አሸንፎት ማለት ነው። ተመልከቱ። ዲያብሎስ አልሰግድም መላእክተኛ ለነፈአሉ አበው በቃ ለነፈአላ እናደርግም ነው ያሉት። ሌላ ዝባዝንኪ አብሲጥለን ጎመን ቀቅለን ጌሾቅጦ አሻሮ ፈጭቶ አላሉም። እነዚህ ሰንደል ቀጥቅጥ ቡናው ቀጣላሉም። የጠንቋይ ቤት ወሬኛ እናደርገውም አሉ። ጀስታ እናደርገውም እቺ እነሱ ማለት በሳታ ኢብሊስ ግን ምን አለ? ከሚጨለጨር ከግምጭ ቃል ፈጠርከው አልሰግድም እኔ ከሱ በላጭ ነኝ አልሰግድም እያለ ሲለው ዲያብሎስን ማጥፋት አቅቶ ሲሽመደመድ እናየዋለን ማለት ነው። ነቢያት ይህንን አምላክ አልሰበኩም። ነቢያት ይህንን ጌታ ብለው ይህንን ነፍስ ያለው ጌታ ብለው አልሰበኩም። እግር አልሰበኩም። ነቢያት ግልጽ ነው። እግር አልሰበኩም። እሺ እግር ይሳቅ ያለው አምላክ ነቢያት አልሰበኩም። ይሄ በጣም መታወቅ ያለበታል። እሺ ነቢያት ይህንን አልሰበኩም። ያው ሙሐመድ ተመልከቱ يكشف ربنا عن ساقه يسجد له كل مؤمن مؤمنة ይባላል በአረበኛ ማለት ነው። ይሄንን ነው የሚያመልኩት ሙስሊሞች። ግልጽ ነው። 658 ሰው ነው ሳይጨምር ተመልከቱ። ሙስሊሞች የሚያመልኩት እግር ነው። እግር የሰበከ ማንም ነብይ የለም። በቁርአን ራሱ ፈጣሪ የሆነ አላህ ያለ መሲሁ ፈጣሪነቱ ሊታይ የማይችልለት ንጉስ ነው። ሌላ በጣም የቀባጠረው ነገር ሊቃውንትና መነኮሳትን እንደዛ በሲጥለው ጎመን ቀቅለው ምናምን አለ። እንሄ ቁርአን 22 ቁጥር 40 ምን ይላል? ሱረቱ ሐጅ ቁጥር 40 እንዲህ ይለናል። በጣም የሚገርመው ማለት ነው። ምንዚህ ነገርኳችሁ እኮ ምንም ነው የማያውቁትኝ። ምንም አያውቁም። የሆነ በቃ የሆነ መጣ አጤሬራ የሆነ የተሰጠውን አጤሬራ ይዞ መጣ። ከዘኝ ሲውሲውስ ይላል እንደ ሲጊሚቲ ከዛ ይጠፋል ማለት ነው። ተመልከቱ። እንዲህ ይላል ቁርአን ለነዚያ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከአገራቸው የተባረሩ ለሆኑት ይላል። አላህ ሰዎችን ከፊላቸውን በከፊሉ መገፍተሩ ባልነበር ኖሮ ገዳማት ቤተክርስቲያኖችም ምኩራቦችም በውስጣቸው የአላህ ስም በብዛት የሚወሳባቸው መስጊዶች በተፈረሱ ነበር። አላህ ሃይማኖቱን የሚረዳውን ሰው በእርግጥ ይረዳል። አላህ ብርቱ አሸናፊ ነው። ምናል የአላህ ስም ምን የሚባልባቸው አለ? የአላህ ስም የሚወሳባቸው ተመልከቱ። እነ መስጊዶች፣ እነ ገዳማት፣ እነ አብያተ ክርስቲያናት፣ እነ ሚህራብ ወይም ምኩራቦች ዘካርያስ ሲጸልይበት የነበረው ስፍራ ነው። ፈናደቱሁ الملائكه فهو قائم يصلي في محراب ይላል ሱረቱ ኢምራን ላይ። እሱ በምኩራብ ቆሞ ሲጸልይ መልአክ ተጠራቸው ይላል። ዘካርያስን ማለት ነው። ቁርአን ሲጸልይ የጸሎት ቦታ ይሄው ምኩራብ፣ የጸሎት ቦታ ይሄው ቤተ ክርስቲያን፣ የጸሎት ቦታ ይሄው ገዳማት። ለገዳማት ቁርአን ያለው ክብር ትልቅ ነው። ሰንባዲ መጥቶ ግን አባቶች መነኮሳትን ሲሳደብ፣ አባቶች መነኮሳትን አፉን ሲያሾልባቸው እንመለከት። ይሄ በጣም በኢየሱስ ስም እንደዚህ አይነት አላዋቂነት በህይወት ዘመኔ ራሱ አይቻላቅም። ሱራ 582 ልጥቀስና አላቁም። ሱረቱ ማኢዳ ቁጥር 82 እንዲህ ይላል። አንድ ጊዜ ተጠብቁኝ። ሱረቱ ማኢዳ 82 ምን ይላል? እንዲህ ይላል አይሁዶችንና እነዚያን ያጋሩትን ለነዚያ ያላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ ይላል። እሺ እነዚያንም እኛ ክርስቲያኖች ነን ያሉትን ለነዚያ ያላመኑት በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ ይላል። እኛ ክርስቲያኖች ነን ያሉትን ለነዚያ ያላመኑት በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነርሱም የማይኮሩ በመሆናቸው ነው። የቀሳውስትና የመነኮሳት ትህትና በአላህ አንደበት ተመልከቱት። ክርስቲያኖች ነን ያሉት ላመኑት ሰዎች በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። ቢኮዝ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸውና እነርሱም የማይኮሩ በመሆናቸው ነው። እና አሁን መነኮሴ ላይ አፍከን ክፈት እና አሁን ሩህባን ላይ መነኮሳት ላይ
ራሂብ ላይ መነኩሴ ላይ ናና ፈንክፈት ናሁን ከዛ እናወራለን። አውራሽድን አስገቡት ይበቃኛል። በጣም ብዙ መረጃ ነው ያያዝኩት። የሶቪየት ህብረት የካርጎ ፕሌን አንቶኖቭ አን 224 ራሱ ያነሳው ያለ መረጃ ማለት ነው። ይገርማችኋል። ገና ግራዚያኒ ኢትዮጵያን ሳይለቅ ያጣራቀምኩት መረጃ ነው። አዙ ቢረብ የሱዓ አልመሲህ ቀጥሉ አልመሲህ የሱዓ አልመሲህ ኪንግ ኦፍ ኪንግ ጂሰስ ክራይስት ኢዝ ኪንግ ኦፍ ኪንግ ሎርድ ኦፍ ሎርድስ የጌቶች ጌታ የነገስታት ንጉስ ነው። ራእይ ዮሐንስ 17 16 ራእይ 19 ጌታችን ኢየሱስ ክርስቶስ ወለሁ አለሶ ቢሁ አለፈخذه ስመክቱ መሊከል አምላክ ወረቡል አርባብ በልብሱና በጭኑ ላይ የጌቶች ጌታ የነገስታት ንጉስ የሚል ስም ሰሂህ ቡኻሪ ላይ ምን ይላል መሰላችሁ? ሐዲሱን ከፍትላችኋል። በዚህ ልዝጋ። ሰሂህ ቡኻሪ ላይ አኽና الاسماء يوم القيامه عند الله رجل تسمى ملك الاملاك የቂያማ ቀን አላህ ዘንድ የተጠላው ስም የነገስታት ንጉስ ተብሎ ምን አልከይ ቡኻሪ ደግሞ በጣም ትንሽ ሰገጥ ይላል። በነገራችን ላይ ምን አለ መሰላችሁ? አኽና الاسماء يوم القيامه عند الله رجل تسمى ملك الاملاك የቂያማ ቀን አላህ ዘንድ የተጠላው ስም አላህ ዘንድ የተጠለዚህ በቃ እንደዚህ ማለት ስም ቢሸተተው ስም የነገስታት ረጁሉ ተሰማ መሊክ الاملاك የነገስታት ንጉስ ተብሎ የተጠራው ነው ይላል። ሰዎች ይሄ ነገር እንዴት ነው ታምሩ? ይሄን ነገር እሺ እንሂድ መጽሐፍ ቅዱሳችን ምን እንደሚል እንሂድ ላሳያችሁ። ራዕይ ዮሐንስ ምዕራፍ 16 እኔ ማለት ነው አንድ ጊዜ ጠብቁኝ እሺ። አጨርሳለሁ ግን ነገር ሁሉ በእንትን ቢዘጋ ጥሩ ነው ብዬ ነው። ነገር ሁሉ ራዕይ ዮሐንስ ምዕራፍ 19 እንዲህ ይለናል። በጣም የሚገርም ነው። አሰልቀኛ እንዴት ሲሰው እንዲያው ቡኻሪ ምን አለን? አኽና الاسماء يوم القيامه عند الله رجل تسمى ملك الاملاك የቂያማ ቀን አላህ ዘንድ የተጠላው ስም የነገስታት ንጉስ ተብሎ የተጠራው ነው ይላል ማለት ነው። እሺ የኛው ስልክ ዳታ ዘግቶብኝ በነገራችን ላይ ከፍቷለሁ። በኋላ ላይ ሌላ ሰው ይገባል እስከምፈልግ ራዕይ ዮሐንስ ሪቪሌሽን ምዕራፍ 19 ላይ ሩእያ ለሁቲያ ምዕራፍ 19 ቁጥር 16 ወለ ኋለ ሱብሂ ወለ ፈخذه በልብሱና በጭኑ ላይ እስም መክቱብ የተጻፈ ስም አለበት ይላል። መሊከል አምላክ የነገስታት ንጉስ ወረቡል አርባብ የጌቶች ጌታ ይላል። ጌታችን ኢየሱስ ክርስቶስ በልብሱና በጭኑ ላይ የተጻፈበት ስም ምንድነው ይላል? የጌቶች ጌታና የነገስታት ንጉስ ምን አበባ መልሾ ቆይ ራዕይ 17 14 ነው። አንቺው ለምንድን ነው እንደዚህ የምትሆኙ? እሺ አሁን ይሄን ልጨርስና ማለት ነው ይችል ክፈትና አጨርሳለሁ። ገንታ ታገሱኝ አንድ ጊዜ እሺ። ራዕይ ዮሐንስ ምዕራፍ 17 ላይ ነው ይኸውላችሁ። ራዕይ ዮሐንስ ምዕራፍ 17 ላይ እንዲህ ይላል። ምዕራፍ 17 ቁጥር 14 ላይ ሃኡላኢ እነዚህ ይላል ማለት ነው። አንድ ጊዜ በትልቁ አስፋኝ እኔ ጋር ደብዝዟል። አሽኩ አንድ ሰው ላኩልኝ ጀስት በጣም እንዲተልቅ እሺ እሺ እኔ ጋር እንትኑ ስልኬ እንትን ሆኖ ይሆናል ደብዝዙ እንጂ ኦኬ ተመልከቱት ማለት ነው። ራዕይ ዮሐንስ 17 14 ላይ እንዲህ ሃኡላኢ ሰይሐርቡን الخروف እነዚህም በጉን ይወጋሉ والخروف يغلبهم በጉም ይገለብጣቸዋል ያሸንፋቸዋል لانه رب الارباب وملك الاملاك የጌቶች ጌታና የነገስታት ንጉስ ስለሆነ ይላል። ሃኡላኢ ሰይሐርቡን الخروف እነዚህ በጉን ይወጋሉ والخروف يغلبهم በጉም ይገለብጣቸዋል ወይንም ያሸንፋቸዋል። ለምን? لانه ምን ስለሆነ رب الارباب وملك الاملاك የጌቶች ጌታና የነገስታት ንጉስ ስለሆነ። የመጨረሻ ማሳረጊያ ሱረቱ ፋቲሃ በቁርአን አወራረድ ቅደም ተከተል አምስተኛ ሆኖ የወረደው ሱረቱ ፋቲሃ ቁርአን በዝብርቅርቁ ያቀማመጥ ቁጥር 1 ላይ ያለው ማለት ነው። እንዲህ ነው ናኒ አለማስረጃ አላወራም እዚህ ጋር ማለት ነው። እንዲህ ይላል ምን ይላል መሰላችሁ? አህዲና الصراط المستقيم ይላል። አህዲና الصراط المستقيم ሱረቱ ፋቲሃ ቁርአን ምዕራፍ 1 ቁጥር 6 አህዲና الصراط المستقيم ይገርም ነው። ምን ማለት ነው? አህዲና الصراط المستقيم ማለት ቀጥተኛው መንገድ መራን ማለት ነው። ቀጥተኛው መንገድ መራን። እሺ ጥሩ እንሂድ እስኪ ዮሐንስ ወንጌል ላይ እንሂድ። ዮሐንስ ወንጌል
ምዕራፍ 14 ላይ ተመለሽ 14 ኦኬ ዮሐንስ ወንጌል ምዕራፍ 14 እንዲህ ይለናል እሺ አንድ ጊዜ ጠብቁኝ ፕሊስ ስልኬ ስታክ እያደረገ ነው ነፍሴ ማረና ስልኬ እሺ ሉቃ ዮሐና 14 እሺ በዚህ አጋጣሚ ፎሎ ያላረጋችኋት ፎሎ አርጓት እኔ እንደዚህ ነገር ገጥሞኝ ማወቅም ይገርም ነገር ነው ቁርአን ምዕራፍ 1 ሱረቱ ፋቲሃ ቁጥር 6 ህዲና ሲራቱል ሙስተቂም ቀጥተኛው መንገድ መራን ይላል ማለት ነው ኢየሱስ ክርስቶስ በዮሐንስ 14 ቁጥር 6 ላይ ምን አለ ቃለ ለሁ ኢየሱስ መለሰና ምን አለው انا هو الطريق والحق والحياه እኔ እውነትም መንገድም ህይወትም ነኝ ليس احد ياتي الى الاب الا بي በኔ በቀር በኔ ቢሆን እንጂ በኔ በቀር ወደ አብ የሚመጣ የለም በኔ በቀር ወደ አብ የሚመጣ የለም انا هو እኔ እርሱ ነኝ ምን الطريق መንገድ والحق እውነት والحياه ህይወትም እውነትም መንገድ ምን ነኝ ليس احد ياتي الى الاب الا بي በኔ በቀር ወደ አብ የሚመጣ የለም አለ ይሄው ልጅ ክርስቶስ ወልደ እግዚአብሔር አንተ هو المسيح ابن الله الحي ያለው ማቴዎስ 16 ላይ ጴጥሮስ ጳውሎስን ተሳልቧል እሱ ላይ ረግጫው አቆማለሁ ጳውሎስን ተሳልቧል እሱ ላይ ሄጅበት አቆማለሁ ሌላ መረጃ ልስጣችሁ የማቴዎስ ወንጌል ምዕራፍ 11 ላይ ይሄ በጣም ዝነኛ የመጽሐፍ ቅዱስ እንትን ነው ጥቅስ ነው ታዋቂ የመጽሐፍ ቅዱስ ጥቅስ ነው ዮሐንስ ወንጌል ምዕራፍ 11 ላይ ጌታችን ኢየሱስ ክርስቶስ ምን አለ ተመልከቱ ጌታችን እንዲህ አለ የክብር ጌታ ኢየሱስ ክርስቶስ تعالوا إلي يا جمع المتعبين ተመልከቱ والثقال الأحمال እናንተ ሸክማችሁ የከበዳችሁ ደካማዎች تعالوا إلي ወደኔኑ وأنا أريحكم እኔ ማሳረፋችኋለሁ አለ ጌታ ኢየሱስ ክርስቶስ ይሄን አለ ክብር ይግባው ጳውሎስ ላይ አሁን ያሾለውን እንሄድበት ጳውሎስ ላይ አሁን ያሾለውን አሁን እንሄድበትና አቆማለሁ ጳውሎስ እንደሚታወቀው በእስልምና ወይም ቡሎስ መልእክተኛ ነው ቁርአን ምዕራፍ 36 እንዲህ ይለናል ሱረቱ ያሲን ላይ እንመልከት አንድ ጊዜ ታገዙኝ ሱረቱ ያሲን እንዲህ ይላል ማለት ነው ሱረቱ ያሲን ላይ ይኸውላችሁ የጳውሎስን ታሪክ እዚህ ጋር ታገኙታላችሁ ማለት ነው ተመልከቱ ቁጥር 14 ላይ ማለት ነው إذ أرسلنا إليهم أثنين فكذبهما ሁለት ሰዎችን ወደ እነሱ በላክንና ባስተባበሩ ጊዜ فأززنا بثالث فقالوا إنا إليكم مرسلون አረ ወይኔ ዱዓይን ያናታስቆስቶስ ነው ማለት ነው ቁርአን 36 ምን ይላል ወደ እነሱ ሁለት ሰዎችን በላክንና ባስተባበሩ ጊዜ አለ فأززنا በማን بثالث በሶስተኛው አበረታናቸው فقالوا إنا إليكم مرسلون እኛ ወደ እናንተ መልእክተኞች ነን አሉ ይከፈት በለውን የዚህን ተፍሲር አመጣልሃለሁ ቡሉስ በእስልምና ያለው ሌብል አሁን ይከፈት በለይ አንዳንድሽ አሁን እናምጣውሽ አንድ ጊዜ ታገሱኝ ዳታ ዛኛው ስልክ ላይ እንትን ላድርግ ልሳር እሺ እስከዛው ድረስ ሐሳብ የሚሰጥ ይስጥ የና ሐሳብ አሁን እዘጋለሁ ብሩክን አስገቡት ብሩክ ክርስቲያን አንድ ጊዜ ሲሱ አስገባልኝ መረጃ እንዲያገዘኝ ስልኬ ዳታ እንትን ያስተሰርኩት ነው እስቲ ብሩክ ላክልኝ አሩሂ ላክልኝ ይችን በየ ቡሉስ በእስልምና እሺ ቡሉስ በእስልምና ያለው ሌብል አሳይቼ ዘጋለሁ በእስልምና ቡሉስ ነው ጳውሎስ ነው ቡሉስ ነው የሚባለው በአረበኛ ቡሉስ አረ ብሩክ አንድ ጋሩ አንድ ቡሉስ በነገራችን ላይ በዲማሽቅ ወይንም በደማስቆ ቤተክርስቲያን ተሰርቶለት እንደነበረ የፈሰሩ ሙፈሲሮች አሉ በነገራችን ላይ ቡሉስ በደማሽቅ ወይንም በደማስቆ ወያኛውን ተፍሲር ከፍቷል ተመልከቱ ቡሉስ በማን አምኗል ይላል ይሄ ተፍሲር በመሲሁ ወይኔ
ኢማን ቡሉስ ቢልመሲህ አለይሂ ሰላም ተመልከቱ በመሲሁ ምን ነበር ከዛ አብዱላህ ምናምን ያላህ ባሪያ በመሆኑ ምናምን ብለዋል ከዛ ምን ይላል ወበነት ለሁ ከኒሳ ተመልከቱት ማለት ነው ወይኔ በኢየሱስ ቤተ ክርስቲያን ተሰርቶለት ነበር ወይ ሌላ ተፍሲር ላንጣ ወይኔ ይሄን ተውታራላሽ እንዴ ስንት ተፍሲር ይያለ ቡሉስን አሁን እንትን እንላለን ቆይ አንድ ጊዜ ጠብቁኝ እንትን ልበል ተፍሲር ልክፋት ቡሉስ ቤተ ክርስቲያን ተሰርቶለት ነበር ታውቃላችሁ በጣም ትልቅ ቤተ ክርስቲያን ካኒሳት ቡሉስ የምትባል ማለት ነው ያው እንግዲህ ጳውሎስ መሲሁ ማን ነው እገድላለሁ ምናምን ብሎ ሲሄድ ወደ ደማስቆ መልአክ አይኑን አሳውሮታል ምናምን ነው በስልምና ያለው አመለካከት ያው ጠንገራ አድርገው ነው የሚተረጉሙት ብሩክን አስገባልኝ ብሩክን አንድ ጊዜ ፈልጌ ነው ፕሊዝ እሺ ብሩኬ ካለ አንድ ቁጥር ላክልኝ ላስገባ አስገባ ብሩኬ እስቲ አንድ ቁጥር ላክልኝ ካለ ብሩክ ክርስቲያን የሚለው ነው እሺ ያ ብሩክ ክርስቲያን አስገባው እኔ ተፍሲር ልክፈት እስከዛ ድረስ ባት የሚያመልክ አምላክ የለም ማነው ነብይ የለም ባት ያመለከ ነብይ የለም እሺ ተፍሲር ኢብን ከቲር ሱረቱ ያሲን እሺ ሱረቱ ያሲን እሺ ሱረቱ ያሲን ቁጥር 14 ጋይስ እንዳይቋረጥ ታብ ኮፒ ሊንክ ሼር አድርጉ እንደቀደሙ እንዳይቋረጥ ታብ ኮፒ ሊንክ ሼር አድርጉ እዚህ አጋጣሚ አባንም ፎሎ አድርጓት ግሬስ ጅብሪልን አስገባው ታላቁ ጅብሪልን አስገባው በጣም ኢምፖርታንት ቪአይፒ ነው ልክ እንደ ብሩክ ማለቱን ማስገባው ብሩክ ኢብን ጀውዚን ተፍሲር አስከፍትልን ከኢሳ በኋላ ነብያት አድርጓለሁ ወደ አንቲዮ ወደ አንጾኪያ ናቸው የሚለውን አዘጋጅልኝ ካለ ወይ እኔ ደግሞ ፈልገዋለሁ ኢብን ጀውዚ ታላቁን ፈሲር ምን አለ መሰላችሁ አላህ ከኢሳ በኋላ ነብያት አድርጎ ወደ አንቲዮክ ወይም ወደ ህት ሶሪያ ወደ አንጾኪያ የላካቸው አንጾኪያ ሶሪያ ውስጥ ነው ያለች ወደዛ የላካቸው ናቸው ብሏል መሐመድ ሐበሳይል ቡኻሪ ላይ በእኔና በኢሳ መካከል ነብይ የለም ብሏል እሱን ደግሞ ጋርቤጅ ያደርገዋል ማለት ነው ኢብን ጀውዚ እሱንም መከፍትላችኋለሁ እናሳያችኋለን ባት ያመለከ ነብይ የለም ይሄ እንዳይረሳ ፎከስ ባት ያመለከ ነብይ የለም እሺ ኦኬ አንድ ጊዜ እሺ ተፍሲር ኢብን ከቲር ሱረቱ ያሲን ሁለት ሰዎች በላክና ወደ እነሱ በላክና ባስተባበሏቸው ጊዜ በሶስተኛው ባረታ ናቸው ኢብን ከቲር ከተላላቅ ሙፈሲሮች ሙቀደም ላይ የሚቀመጠው አንደኛው አንድ ይላል ማለት ነው አንድ ይለናል ቃለ እንዲህ አለ ይሄ ሰውዬ ምን አለ ከነ እስም ረሱሊን ከዛ ምን ይላል እነዚህ የሁለት መልእክተኞች ስም ወልአወሊን የመጀመሪያዎቹ ሽሞን ወዮሐና ስምዖን ጴጥሮስና ዮሐንስ ናቸው ወእስም ታሊት የሶስተኛው ስም ጳውሎስ ነው አለ የሶስተኛው ስም ፓውል ነው የዓለም ብርሃን የዓለም መምህር መዶሻ የተባለው ቅዱስ ጳውሎስ ብርሃን ዓለም ጳውሎስ እስከ ሶስተኛው ሰማይ ድረስ የሄደው ተመልከቱ እስከ ሶስተኛ ሰማይ የሄደ ጳውሎስ ነው ብሎ ኢብን ከቲርዬ በጣም በሚያስደንቅ ወይ ለመልሰው ተፍሲሩን እሺ እውነተኞች ናቸው ምናምን ይለዋል ማለት ነው ሷዲቅ ስዲቅ እውነተኞች አረጋጋጮች ምናምን የተለያየ ስም ነው በነገራችን ላይ ያላቸው እና ኢብን ከቲር ምን እውነተኞች ምናምን የሚለውንም ከፍትላችኋለሁ ካስፈለገ ግን ዋናው ይሄ ነው ይውላችሁ ኢብን ከቲር ወእስም ታሊት ይውላችሁ ዮሐንስና ስምዖን ከኢሳ በኋላ ወንጌልን እንዲሰብኩ ወደ ተልከዋል ወደ አንቲዮክ ወይንም ወደ አንጾኪያ ወደ ሲሪያ ተልከዋል ወደ ሶሪያ ተልከዋል ወይንም በእነ ሰናክሬም ዘመን የነበረው ስማ ወደ አሶር ተልከዋል ማለት ነው እሺ ተልከዋል እነሱ ስም ማን ነው ስምዖንና ዮሐንስ ወእስም ታሊት የሶስተኛው ስም ቡሎስ ወልቀሪያ አንታኪያ አገሪቱ ደግሞ አንጾኪያ ናት ይላል ማ ኢብን ከቲር ኢስማኤል ኢብን ከቲር ያው ተፍሲር ኢብን ከቲር እስማኤል ኢብን ከቲር ይሄን ይላል ማለት ነው እስማኤል ኢብን ከቲር ይሄን አለ ማለት ነው ያው ሶስተኛው ማን ብሎ እሺ ሌላ ተፍሲር ላንታ የኢሳ ሐዋርያት እነሱ ወደ ተለያየ ሀገር እንደተላኩም ቁርጡቢ የፈሰረው አለ ኤኒዌይስ ግን እኔ ዘሌላ አብቃና ብሩክ ሐሳብ ይስጥበት ነብያት እግር አላመለኩም ነብያት ባት አላመለኩም ነብያት ሁለት እጅ ያለው ጣዖት አላመለኩም ነብያት የሚያስጠላ ቅርጽ ያለው አላመለኩም ነብያት ይሄንን አላስላሱም ነብያት ክርስቶስን ኢየሱስን ሰብከዋል ነብያት ይሄን አላስላሱም እቺ 911 አካባቢ ይሄ ካጀራ ሶዲ ብላክስቶን ተማርኮ ሄዶ ነበር 21 ምናምን አመት ቆይቶ ሲመጣ እንደዚህ 8 ጠጠር ተደርጎ ነው የማይጠቅም መሆኑን ሲያቅማራኪው 8 ጠጠር አድርጎ መልሶታል ስንት ነው ይሄ ስንት ይታያችኋል
ይውላችሁ እንደ መሐመድ ኡሚ ማንበብ መጻፍ መቁጠር ማችሉ ከሆናችሁ ላሽ የምትችሉ ግን ቁጠሩ ተካለ ማዘድ ያፉር ሸንጂ ሀቶር ባስደስ ሰግ 8 ይሄው 8 1 2 3 4 5 6 7 8 8 ጠጠር ሸረፋፊ ድንጋይ ይሄንን ያስመለከ ነብይ የለም ማለት ነው። ድንጋይ ያስመለከ ነብይ የለም። ከአባ ማለት ግንብ ማለት ነው። ግንብ ይሄ የግንቡን ቅርጻ ቅርጽ ተመልከቱት። ይሄኛው መቃም ኢብራሂም ይባላል። ይሄ የረገጥኩት በእጄ ይውላችሁ መቃም ኢብራሂም ይባላል። ኢብራሂም የጸለየበት ቦታ የእንግሊዘኛ ጽሑፍ ካያችሁ መቃም ኢብራሂም የጸለየበት ቦታ ነው ያለው። ውሸት አብርሃም ለድንጋይ አልሰገደም። ብሉይ ኪዳን ላይ አብ ወልድ መንፈስ ቅዱስ ነቢያት ብሉይ ኪዳን ላይ አብ ወልድ መንፈስ ቅዱስ ነቢያት ሰብከዋል። የሰበኩበት ወይ አለ፣ የሰበኩበት መንገድ አለ። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ ብሏል ቅዱስ ዳዊት መዝሙር 33:6 ላይ በግልጽ አብ ወልድ መንፈስ ቅዱስ በብሉይ ኪዳን ግን ስሙ ግልጽ ብሎ ስሙ የተሰበከው በወልድ ነው። ወልድ ኢየሱስ ክርስቶስ ነው። እንግዲህ አሕዛብን ሄዱና በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ የተናገረው ወልድ ኢየሱስ ክርስቶስ ነው። ነገር ግን ብሉይ ኪዳን ላይ የተሰጠው ግዝረት ነው፣ ኺታን ነው። ግልጽ ነው አይደለ? ብሉይ ኪዳን ላይ የተሰጠው ህግ ምንድነው? ኺታን ወይንም ግዝረት ነው ማለት ነው። እሱም ደግሞ እስልምና ምን ይላል ነው። እስልምና ምን ይላል? አንድ ሐዲስ ላስገባና አንድ ሐዲስ ላሳያችሁና አቆማለሁ ማለት ነው። አዳቡል ሙፍረድ ላይ ያለ አንድ ዘገባ ላሳያችሁ ማለት ነው። አዳቡል ሙፍረድ 1250 ላይ ያለ አንድ ሐዲስ አመጣላችኋለሁ። አንድ ጊዜ ብቻ ታገሱኝ እሺ። የሚገርማችሁ ነገር ግዝረት በእስልምና ማለት ነው። ግዝረት በእስልምና እንዲሁም ቁርአን ምዕራፍ 2 ቁጥር 138 ሙፈሲሮች ሲፈቱ በግዝረት ደም ሲፈስ ይሄ ሲብቃቲላህ የአላህን ጥምቀት ያዙ የሚለው ማለት ነው። ኢብን ግዝረትንም አገናኝተው ይፈቷሉ። አላህ ደግሞ ጥቁር፣ ነጭ፣ ቀይ ቀለምን አንድ ላይ እንደሚለውስም የፈሰሩ ሙፈሲሮች አሉ ማለት ነው። በነገራችን ላይ በጣም በሚገርም ሁኔታ ማለት ነው። የሲብቃቲላህ የአላህን መነከር ያዙ የሚለው ማለት ነው። የመነከር የተባለው ማዕሙዲያ ወይም ጥምቀት ሁሉ ተብሎ ተፈቷል። በአልማኒ የአረቢክ ዲክሽነሪ ላይ ሄዳችሁ ስትፈቱት ቃሉን ይሄ ጥምቀት ብለው ሁሉ ፈተውታል ማለት ነው። ሱረቱ በቀራ ቁጥር 138 ላይ ያለው ኢብን ግዝረትም መጥቷል። ግዝረትም እዛ ፓርት ላይ መጥቷል። ተፍሲሩን ወደ ኋላ ላይ እከፍትላችኋለሁ ማለት ነው። አብርሃም አልአዳቡል ሙፍረድ እስኪ ብሩክ የሐዲስ መክፈት ትችላለህ? እንትኑ እምቢ አለኝ ኔትወርክ። ሐዲስ መክፈት ከቻልክ አንድ ጊዜ ብሩክ የተባበረኝ። እሺ አባቢ የማንን ልክፈትልሽ? አዳቡል ሙፍረድ 1273 እንክፈትልኝ። አዳቡል ሙፍረድ 1273 እሺ። ኔትወርኩ ዝግ ነው። እሺ ከከፈተ የቀደመ ይከፍታ። እምቢ አለኝ። እውነት ደግሞ ሙስሊሞች ውሸቴ እንዳይመስላችሁ ይሄው እምቢ ብሎኝ ነው። አሁን ገና ከፈተልኝ። እሺ ብሩኬ ኦኬ፣ ብሩኬን ትልቁ ላይ አድርጉት እስኪ። ቆይ እሺ ይታያል። እቺ ነገር ነጭ አድርጋትና እሺ ያው ከፍቼዋለሁ አባ አልአዳብ አልሙፍረድ 1273 ላይ ያለ ሐዲስ ነው። ኦኬ ናፊ ስንት 12 ስንት የ1298 መጽሐፍ 55 ሐዲስ ቁጥር 1298 እንክፈትልኝ። ካሜራ ችግር የለውም። ምን ይኸውልህ በካሜራ ስለምወጣ እንደ ሲሶ የተገለጥኩ ነኝ ታስቡ። አልአዳብ 1298 አለ።
ጋይስ ላይቭ ሪስትሪክሽን የሚል ጽሁፍ እያመጣልኝ ነው። ፕሊዝ ኮፒ ሊንክ እያደረጋችሁ ላይቭ ሪስትሪክሽን ይላል ላይ ጋር ኮፒ ሊንክ አድርጉ። ኮፒ ሊንኩ ነው መሰለኝ። ኮፒ ሊንክ አድርጉ። እንትን ስክሪንሻት አንስቼ ላሳያችሁ እችላለሁ። ከቻላችሁ ደግሞ የቲክቶኳን ምልክት ፑሽ አድርጉ። የቲክቶኳን ምልክት እና ኮፒ ሊንክ ሼር አድርጉ እና የቲክቶኳን ሳይድ ሜምበር ያልሆናችሁ ሜምበር ሁኑ። ጋይስ አንደኛው ሐዲስ በ120 ዓመቱ ይላል ወይ ብሩኬት የተመታ ቆይ አተልቀኝ ሐዲስ ላሳየና እሱን ታሳየበት ጸጉር አረች አንተ ሰው ከፋ ሲዟት አተልቁኝ ሞዴሬተሮች አንድ ጊዜ በቃ ቡራ ከመጣ በሳቅ መሞቴ ነው። ማይክ አስራለሁ። ይችን ብቻ መጠቅለያ ያላ ኮንክሉድ ለማድረግ ያልጠቀመ ጋይስ ላይቭ ሪስትሪክሽን ፕሊዝ ኪዳ ላይ አቦርድ በመንፈስ ቅዱስ ኦኬ እሺ ኮፒ ሊንክ እያደረኩ ነው እኔም በነገራችን ላይ ናታ ማለት ሲሶ እንደቀድሙ እንዳትሄድ ሞዴሬተሮች አስፉ ይቶሉ። በነገራችን ላይ በብሉይ ኪዳን ጥምቀት እስራኤላውያን በባህር ሙሴን የተባበሩ ዘንድ መሻገራቸው አንደኛ ቆሮንቶስ ምዕራፍ 10 ላይ ጥምቀት ሆኖ መጥቷል ማለት ነው። እና ብሉይ ኪዳን ጥላ ነው፣ ኦልድ ቴስተመንት ጥላ ነው። ኢቭን ህግጋቱን ራሱ የተሰጡትን ለእስራኤል ልጆች የተሰጡትን ስርዓት ይሁናችሁ ተብሎ የተሰጡትን ስርዓትና 10ቱን ትእዛዛት ወይም ይወጣ የተባሉትን አንዲት የወጣ አትወድቅም ብሎ ጌታችን ሐዲስ ኪዳን ላይ ያጸናቸውን ለይቶ ያቅም ነበር። ልጁ ለይቶ ያቅም ነበር ያንን ማለት ነው።